የእግዚአብሔር ቃል ሊነበብ ስለሆነ እንቆማለን። ኤፌሶን ምዕራፍ 2 ታውቃላችሁ። እዝራ ላይ ሲነበብ ራሱ 6 ሰዓት ቁመው ነበር ይላል። 6 ሰዓት ቁመው የእግዚአብሔርን ቃል ይሰሙ ነበር ይላል። ለምን መሰላችሁ? የእግዚአብሔር ቃል ስለሆነ፣ ከእግዚአብሔር አፍ የወጣ ስለሆነ። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 ያለውን አነበውና እንጸልያለን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችሁ ሙታን እንኳን በሆናችሁ ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እግዚአብሔር የተመሰገነ ይሁን። ሁላችንም እንቀመጣለን። ዛሬ የምንመለከተው ስለ እግዚአብሔር ጸጋ ነው። ስለ እግዚአብሔር ጸጋ እዚሁ ኤፌሶን ምዕራፍ 2 ላይ ካያችሁት ወደ 3 ጊዜ ራሱ ምሕረቱ የሚልና ጸጋው የሚል ተጠቅሶ ታያላችሁ። ስለ እግዚአብሔር ጸጋ በጣም በዚህ ዘመን ያለን ክርስቲያኖች የገባን አይመስለኝም። በቃ ሐዋርያው ጳውሎስ መጀመሪያ ወደ ጌታ ሲመጣ አንድ የተገለጠለት እውነት ቢኖር ምንድን ነው? የእግዚአብሔር ጸጋ ያለውን ኃይል ነው። በቃ የእግዚአብሔር ጸጋ ያለውን ጉልበት ነው። መጀመሪያ ወደ ጌታ ሲመጣ ራሱ የመጀመሪያ እንደገና ደግሞ ስብከት ሲጀምር የሰበኩበት ስለ እግዚአብሔር ጸጋ ነው። ሁለተኛው የሰበኩት ስለ ጌታ ምጽአት ነው። እና ይሄ የእግዚአብሔር ጸጋ ምን አይነት ጸጋ እንደሆነ የሚገባን በቃ እንዴት እንደሚያኖረን ሲገባን፣ በእኛ ችሎታ የሞከርነውን ነገር ሁሉ ሞት ያለበትን ሁሉ እኛ ያልተቋቋምነውን ምን ያህል ጌታ ደግሞ በጸጋው ግን ያለው ጉልበት ሲገባን በቃ ይገባናል። ወደ ጌታ ስንመጣ በጣም ሁለቱ ዋና ነገሮች ናቸው። የእግዚአብሔርን ምሕረትና የእግዚአብሔርን ጸጋ ማወቅ በጣም በእግዚአብሔር ቤት እንድንኖር ያደርገናል። በራሳችን ጽድቅ ላይ እንዳንቆም ያደርገናል። በቃ የቆምንበት የእግዚአብሔር ጽድቅ የእግዚአብሔር ምሕረት ምን ያህል እንደሆነ እየገባን ይመጣል። በመዝሙሩ ተደጋጋሚ ስንሰማ እንደነበረው በእግዚአብሔር ጸጋ መኖር ያልቻለ ሰው በሌላ ነገር ሊኖር አይችልም። በቃ ወደ ክርስቶስ ከመጣን በኋላ ትልቁ ሚስጥር ይሄ ነው። እና የሚገርማችሁ ይህንን ራሱ የመጀመሪያው ስብከት የሆነበት ምክንያት ምንድን ነው? ራሱ ፖለቲካ ውስጥ በነበርንበት ሰዓት ታውቃላችሁ፣ ጉሬላ ፋይተር ራሱ በረሃ ስለሆነ ኑሮው ማግባትን ግንኙነት ማድረግም ደግሞ ከሴቶችና ወንዶችና ሴቶች ግንኙነት ማድረግም አይፈቀድም። እና የሚገርማችሁ ይሄ እንደ ሕግ ነው። በቃ ሰው ያንን ቢያደርግ ይገደላል። የሚገርማችሁ 9 ሰዎች ተገድለዋል በዚህ ምክንያት ማለት ነው።
ይህን ለምን ቢያረግዙ ራሱ ያለነው ራሱ እዛ በረሃ ላይ ስለሆነ ስለማይቻል ያፓ የዛ ጊዜ በረሃ ለበረሃ ስለነበር ማለት ነው። ሞት እያለ ግን ራሱ አስቡ ከወር በፊት ራሱ ገዳይ የነበረው እንደገና እሱ በዛ ተይዞ ተገደለ። ሰው ራሱን መግዛት አይችልም። እና ወደ ጌታ ከመጣው በኋላ በቃ ይሄ የገባኛል 11 አመት ቆይቼ ራሱ ትዳር እስከምገባ በእግዚአብሔር ጽድቅ መቆም እንደሚቻል ሳቅ በቃ መሰበክ ያለበት ጸጋ ነው። የእግዚአብሔር ጸጋ የሚያቆም ብዙዎቻችሁ ራሱ ተደጋጋሚ ለምን እንደምንወርቅ ታውቃላችሁ? በራሳችን ልንቆም ስለምንፈልግ የራሳችን ጽድቅ ያለን ስለሚመስል የራሳችን ጥንካሬ ወደ ጴጥሮስ መምጣት ትችላላችሁ። አልክድም ሌሎች ቢክዱ አልክዱ ሞራል በእግዚአብሔር ቤት አኖረን በእግዚአብሔር ጸጋ መደገፍ ነው በእግዚአብሔር ቤት የሚያኖር ጽድቅ የሚያቆመው የእግዚአብሔር ጽድቅ ሲገባን ይሄ ጸጋ እንድንኖር ያደርገናል። ያቃተንን ሞት ያለበት ራሳችን መግዛት ያቃተን ራሽያ የኮሚኒስት ፓርቲ ሆነው ከመምጣታቸው በፊት ራሱ ይህን ነገር ራሱ ለ18 አመት ራሱ ጥናት አደረጉ። ሴቶች ከወንዶች ራሱ ምንም ልዩነት እንዳይኖራቸው ለመለየት ማለት የተፈጥሮን ህግ በምንም አይነት ራሱ ልዩነት ሊያመጣ ቻለ። ከዛ በኋላ ከምርምራቸው በኋላ እሱ ብቻ አይደለም ያነ እድሜ ደረጃቸው እንደገና ሲደርስ ደግሞ እንዲሁ እንደ ወንዶች ነው ሊኖሩ ሴቶችም እንደ ወንድ ሆነው ይኖራሉ ያሉት አልሰራም። ሳይንሳዊ ጥናታቸው ወታደራዊ እንደገናም ደግሞ ራሱ ጥንቃቄያቸው አልሰራም። ፌል አደረጉ። ምክንያቱም በእግዚአብሔርና በእግዚአብሔር ጸጋ ብቻ ነው የሚቻለው። እና ብዙ ሰዎች ይሄ በሴትና በወንድ ባለው ግንኙነት ብቻ አይደለም በማንኛውም ፈተና እንዳንወድቅ ጸንተን እንድንቆም የሚያደርግ የእግዚአብሔር ጸጋ ነው። አሁን በዚህ ዘመን ያለው ትልቁ ችግር ምንድነው ብትሉ አንድ መሰረታዊ የሆነ ችግር አለ። ምንድነው ብትሉ ሰዎች በእግዚአብሔር ቤት ሳይወለዱ የእግዚአብሔር ልጆች መሆን ይፈልጋሉ። ሳይወለዱ ያልተወለደ ልጅ እግዚአብሔር ቤት ይመጣና ክርስቲያን ቃላቶችን ይለምዳሉ። ከዛ በቃ የስብከት ቃላቶችን ይለምዷቸዋል። በቤተ ክርስቲያን ስለሚመላለሱ ክርስቲያን ይመስላሉ። አሁን አንዳንድ ጊዜ ኢንተርቪው አድርገን ፎርማስ ሞልተን ከዛ በኋላ ሜምበርሺፕ ሰዎች ጣጣ የማብዛት ይመስላቸዋል። ለምን? ያልተወለዱ ሰዎች ቸርች ውስጥ ስለሚገቡ ነው። የሜቶዲስት ቤተ ክርስቲያን ራሱ የቅድስና ሐዋርያ የሚባል ነው ጀማሪ። ቅድስና ሲሰብክ ጃን ዌስሊ ሰው መቆም አይችልም። አጋንንት አይደለም ሰዎች ይወድቃሉ። ምንድነው ሲል አይገባኝም ይላቸዋል። የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ብሎ የቆመ ሰው ነው። ግን ይህም ቤተክርስቲያን ለራሱ ዛሬ የጌና የሌዝቢያንስ ቤተክርስቲያን ያደረጉት እንዴት ነው? መጀመሪያ አገልጋዮችን ቀርበው በገንዘብ በጥቅም ያዟቸው። ከዛ በኋላ ራሱ ምን አደረጉ? ኔትወርክ ራሱ 4ቱን 5ቱን አንድ ሰው ይዛል። እንደዛ ይያሉ ቤተ እምነቱን ራሱ ራሱ የ118 ቸርቾችን የስንት ሚሊዮን ህዝብ ራሱ ወደ ሶዶማዊነት ለወጡት። ከላይ ከመሪዎች ጀምረው ማለት መጀመሪያ እንዳይታወቅ ነው የሚያደርጉት። ሰርገው ነው ይገቡ። የተቀበለው አባል አረጋቸው። ጥሩ ሰው ስለሆኑ ገንዘብ ስለሚሰጡ ሊደርሺፕ ላይ አመጣቸው። ወደ ሊደርሺፕ ከመጡ ወደ መሪነት ከመጡ በኋላ ምንድነው ያደረጉት? ከዛ በኋላ
መጽሐፍ ቅዱስ ብቻ ለምን ትምህርት ይሰጣል? ሰው ከኮሚኒቲውም የተገኘውን እንደገናም ደግሞ ራሱ በዓለም ያለው ሁኔታ እንደን ያረጋችሁ ነው እንጂ ለምን አንዱ ብቻ ጾለት ለምን ራሱ የብቻው የጾለት ፕሮግራም ይደረጋል? የብቻው የጾለት ፕሮግራም ከምታረጉ ምን ይላሉ? የብቻው የጾለት ፕሮግራም ከምታረጉ እንደዚህ በእሁድ ቀን በወረቀት ሆኖ ለምን አይጸልይም? አያችሁ ታደሰ ኢሳይ የሚባል ወንጌላዊ አለ እብድ የሆነ ኢትዮጵያ እና የአብያተ ክርስቲያናት ስብሰባ ሆኖ አሁን እንዲጸልይ የተሰጠው ሰው በወረቀት ጽፏል። ከዛ በኋላ እንደዚህ ከፍቶ ራሱ ሙሉ ወንጌልን አስብ፣ መሰረተ ክርስቶስን አስብ፣ መካነ ኢየሱስን አስብ። ከዛ በኋላ መጣና ማይኩን ነጠቀው። ከዛ በኋላ ራሱ ከመሰረተ ክርስቶስ ጆሊነት አይደለም በወረቀት ጽፎ ከመጻፍ አይደለም ራሱ በምንድን ነው በእርዳታ ራሱ ከሚሸቀጥ ወንጌል አይደለም ሩጠው ያዙ። አናዶት ማለት ነው። ለምን እሱ የመጣው መንግስት ሁሉ የሚያስረው ነው። ኢህአዴግም ራሱ በአብይ እንኳን ታሰረ። አሁን ነብይ ከመጡ በንጉሱ ጊዜ ታሰረ። እስቲል ግን እብድ ነው ለወንጌል። እነዚህ ሰዎች በወረቀት ያረጉ ካመጡ በኋላ የመጽሐፍ ቅዱስን እውነት አጠፉት። ሰውን በምን ፌሎሺፕ በቃ ፌሎሺፕ ይኖረው ይዝናና ሰርገው ገቡ። ዛሬ ሜቶዲስት ቤተክርስቲያን እላይ የ118 ቸርች ዋና ኃላፊ እዚህ ምን አይታችሁታል? ሲኤን ላይ ኢንተርቪው ሲደረግ አይታችኋል። ማለት ችግሩ መጥቶ ካንስል ለመረግ አይታችኋል። ራሱ ባሌ ደብድቦኝ ብሎ ላይ ዋናው ጳጳሱ በራሱ ሚስት ያረገው ወንድ ሰክሮ መጥቶ ደብድቦኝ ብሎ ሲኤንኤን ላይ ቀርቦ ነበር። መረጃ ያለው ነው እየተናገርኩ ያለው። ቤተክርስቲያን ዛሬ ያልዳኑ ሰዎችም ይገባሉ። በጣም ልንጠነቀቅ ይገባል። መጀመሪያ ራሱ ልንረዳው የሚገባው ከመዳን ነው የሚጀምረው፣ ከመወለድ ነው የሚጀምረው። የእግዚአብሔር ጸጋ መጀመሪያ እኔና እናንተን ወደ መወለድ ነው የሚያመጣ። ብላችሁ ተመልከቱ። ወደ እሱ ልምጣላችሁ። አሁን ሮሜ ምዕራፍ 10 ራሱ ስትመለከቱ ቁጥር 10 ላይ ምን ይላል? ሰው በልቡ አምኖ ባፉ መስክሮ ምን ይላል? ይድናል፣ ይጸድቃል። ሰዎች ራሱ መጀመሪያ ራሱ ኮንቪክሽን ከውስጣቸው መኖር አለበት። በቃ አንዳንድ ጊዜ ተነስተው የተቀበሉ መስለው እንኳን ሰዎች ኢቭን ከንስሐ አገባባችን ጀምሮ ስተት አለበት። በቃ ጌታ ሆይ አመሰግናለሁ ቃልህን ስለሰማ ዛሬ በቃ ዓለምን ክዳለሁ፣ ሰይጣንን ክዳለሁ፣ ሕይወቴን ላንተ ሰጥቻለሁ። ኃጢአት ሳይጠራ እኔ ኃጢአተኛ ነኝ ሳይል ሰውዬው የኢየሱስ ክርስቶስ ደም ይጠበኝ ሳይል ያነሰው ዝም ብሎ ወደ ቤተ ክርስቲያን ተጨምሯል እንጂ የኃጢአት ስርየት አላገኘም። ይህን ጆን ባርባን ራሱ ማየት ትችላላችሁ። 110 ቤተ ክርስቲያን አጥንቶ ለምንድን ነው የአውሮፓና የአሜሪካ ቤተ ክርስቲያን የካናዳ ቤተ ክርስቲያን ወደዚህ ወደ ሶዶማይነት የመጡት? ራሱ እውነተኛ ያልሆነ የንስሐ ጸሎት በቤተ ክርስቲያን እየተጸለየላቸው ክርስቶስን ሳያውቁ ቸርች ውስጥ ሰዎች ስለተቀመጡ። ስለዚህ ከመወለድ ነው የሚጀምረው። እዚሁ ኤፌሶን ምዕራፍ 2 ቁጥር 8 ላይ ምንድን ነው የሚለው መጽሐፋችን? ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው ነው ያዳናችሁ። የእግዚአብሔር ስም የተባረከ ይሁን። ይሄ ያዳነን ጸጋ ደግሞ እንድንኖር ያደርጋል። ወደ ኋላ ላይ እየጨመርኩ እመጣለሁ። ስለዚህ በዚህ ዘመን ያለን ትልቅ ችግር እሱ ነው። ቲቶ ምዕራፍ 2 ላይ ምንድን ነው የሚለው? ቁጥር 11 ላይ ቲቶ ምዕራፍ 2 አውጡ።
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። በቃ ነጭ አይል፣ ጥቁር አይል፣ ቢጫ አይል፣ ምንም ዜግነት ቋንቋ ሳይይዘው የሚያድን የእግዚአብሔር ጸጋ ተገልጧል። ሰውን ሁሉ ምን የሚል የሚያድን። ታዲያ ለምንድን ነው ራሱ ሰዎች ይሄንን የመሰለ የእግዚአብሔር ስጦታ የእግዚአብሔር ጸጋ ያለ በሃይማኖት መልክ ለምንድን ነው ቤተክርስቲያን እንዲኖሩ የምናደርጋቸው? በጣም ቤተክርስቲያን ልንጠነቀቅ ያለበት ዘመን ላይ ነው ያለው። በጣም ወደ ሶስተኛው ሐሳብ ልሂድ። ይቅርታ፣ ወደ አራተኛው ሐሳብ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ምን ይላል? ለማዳን የሚያበቃ ጸጋ አለ። በቃ ሰዎችን ወደ ማዳን የሚያመጣቸው ጸጋ አለ። ይኸውላችሁ በደንብ ስሙ። የምንሳሳተው ምን እንደሆነ ታውቃላችሁ? እኛ ፈልገን ያዳነን ይመስልናል። ወይም ደግሞ የኛ ስራ በጸጋ ላይ የተጨመረ ይመስልናል። የምንሳሳተው አንዱ እሱ ነው። ጸጋው በእምነት ምን ብሏቸዋል ነው የሚለው? ጸጋውን መጀመሪያ ጸጋውን እንድናገኝ ጸጋ የሰጠማል ነው እግዚአብሔር። ለመዳን እንድንመጣ ራሱ ያገዘን ራሱ ነው። ዛሬ ቤተክርስቲያን ትልቁ ጉድለታችን እኮ ያ ነው። የምትጸልዩ ሰዎች በጣም እግዚአብሔር ይባርካችሁ። የምትጸልይ ቤተክርስቲያን ከሆነች እህቶቼ፣ ወንድሞቼ የእግዚአብሔር ጸጋ ስለሚገለጥ የተደበቀ ነገር ቢኖር እንኳን ይገለጣል። ቤተክርስቲያን የማትመሰክር የማትጸልይ ከሆነ ራሷ ትሞታለች። ልጆቻችን ስንጸልይ የማያዩን ተንበርከን የማያዩን ከሆነ እንዴት ብለው እነሱ ሊንበረከኩ ይችላሉ? ያን ያዩቱ ነገር አእምሯቸው አይጠፋም። አንድ ቀን ከሱ ጋር ስቦ ያስገባቸዋል። የሚያድን የእግዚአብሔር ጸጋ ዮሐንስ ወንጌል ምዕራፍ 1 ላይ አውጡ። ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ አነባለሁ። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉ ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። የእግዚአብሔር ስም የተባረከ ይሁን። በቃ የተወለዱት ከመንፈሳዊ ነገር ነው። ለዚህ ነው ዳግም ካልተወለዳችሁ ሲል በቃ ውስጣችን የሚካር ነገር ነው፣ ውጫችን አይደለም። የክርስትና ለውጥ ወይም ደግሞ የቅዱሳን ለውጥ የሚመጣው ከውስጥ ነው። በቃ ውስጥ ነው። ይሄ ክፉ ምኞት ያለው ውስጥ ነው፣ በነፍሳችን ውስጥ ነው። ለምን? አእምሯችን፣ ፍቃዳችን፣ ስሜታችን በነፍስ ውስጥ ናቸው። ያንን ሊገዛ የሚችለው የእግዚአብሔር ጸጋ ነው። የጸጋው ሙላት ወደ ህይወታችን ሲመጣ ነው። ስለዚህ ብዙ ጊዜ ያልተወለደ ሰው ግን የፈለገውን ብትነግሩት አይሆንም። አንዳንድ ሰዎች ምን ይላሉ? ይሁዳ እኮ ኢየሱስ ጋር ነበረ እንጂ አልተወለደም። ስለዚህ ኢየሱስ እያስተማረ ራሱ አጋንንቱ እየወጣ ከብዙ ሰዎች ግን ይሄ ሰው ራሱ እናንተ መካከል አንዱ ዲያብሎስ ነው ተብሎ ዲያብሎስ ተሸክሞ አብሮ ተቀምጧል። አንድ ጊዜ አርሊንግተን ላይ የሰበኩትን ታስታውሳላችሁ። አሜሪካን ያለን ቸርቾች ራሱ እንደ ይሁዳ ጩኸ የማይወጣ አጋንንት ሰዎችን ቸርች አስቀምጦ እየገደላቸው ነው ብያለሁ።
ኢየሱስ እኮ ሲያልፍ አጋንንት ይወጣ ነበር። አጠገቡ ሆኖ ግን ይሁዳ ግን አብሮ እንትን ይላል፣ አብሮ ያመልካል። አልዳነም ግን አልተወለደም ግን። ለዚህ ነው ዕብራውያን ምዕራፍ 11 አታገኙትም። የብሉይ ኪዳን ጻድቃን አማኞች እንኳን ተመዝግበው እሱ የለም። ግን ቤተ ክርስቲያን አቴንድ ማድረግ ብቻ አለ ኢየሱስ ጋር ነበር። መወለድ በጣም አስፈላጊ ነገር ነው። በሀገራችን ራሱ ብዙ ሰራተኛ ያላቸው ሰዎች አሉ አይደል? መጨረሻ ላይ ራሱ የሚወርሱት ምን ያሉት ናቸው? ሰራተኞቹ ናቸው የተወለዱት ናቸው የሚወርሱት። መንግስተ ሰማያት የሚወርስ የተወለደ ሰው ነው፣ ያልተወለደ እንዴት ብሎ? ስለዚህ የእግዚአብሔር ጸጋ የመጀመሪያው ጸጋው በእምነት አድኗቸዋል የሚል ጸጋው በእምነት አድኗቸዋል። ይህ ጸጋ እንግዲህ ሮሜ ላይ ተመልከቱ። ደግሞ ሮሜ ምዕራፍ 3 የዳነበቱ ጸጋ በጣም መሰረታዊ እንደሆነ ደግሞ ይገባል። እህቶቼ ወንድሞቼ፣ የተቀበልነው ጽድቅ የሰው ጽድቅ አይደለም። ሮሜ 3 ቁጥር 21 እና 22 አነባዋለሁ። ሮሜ ምዕራፍ 3 ቁጥር 21 እና 22 አሁን ግን ይላል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የማን ጽድቅ ነው? ስለዚህ በእግዚአብሔር ጽድቅ ላይ የእናንተ ጾምና ጸሎት ይጨምራል። ጾምና ጸሎት ወደ እግዚአብሔር ለመቅረብ ይረዳናል። ጸጋን ለመካፈል ይረዳናል። ጽድቅ ግን ከኢየሱስ ውጪ ሌላ ልናመጣ አንችልም። በቃ የተቀበልነው የእግዚአብሔር ጽድቅ ነው። በጸሎት አንጨምርለትም፣ ወይም ደግሞ ሰባኪ በመሆን አልጨምርለትም። ይህን መረዳት ነፃ ያወጣል። እህቶቼ ወንድሞቼ፣ ሐዋርያው ጳውሎስ ከሌሎቹ ሐዋርያቶች የመረዳት ስለነበረው ነው። የዳነበት ጸጋና የራሱ ይሄ ጽድቅ በምንም አይነት በሌላ ነገር ሊያገኘው አልቻለም። በሕግ ያለ ነቀፌታ ሆኖ ይሄ ጽድቅ ማየት አልቻለም። በቃ ስለዚህ የጌታ ኢየሱስ ክርስቶስ ጽድቅ ገባው። በቃ ነፃ ወጣ። እግዚአብሔር ይመስገን። ሁለተኛው በእግዚአብሔር ጸጋ ማደግ ያስፈልጋል። በእግዚአብሔር ጸጋ ማደግ የተወለደ ልጅ ዝም ብሎ ነው እንዴ የሚያድገው? በደንብ ዛሬ ዲያቆናቶችን ማስተምር ነበር። ከተወለድነ ማደግ አለብን። በቃ ተወልዶ አሳዳጊ ያስፈልገዋል፣ ማደግም ያስፈልገዋል። እና አሁን ሳሚ እዚህ ሙዚቃ ሲጫወት የነበረው ልጅ አሁን ጡጦ ባጠባው አስቡ። እዚህ እናንተ ቁሞ የሚያገለግለው ማለት ነው። ማደግ ያስፈልጋል። ምክንያቱም ልጆቻችን በማደጋቸው እኮ ነው እኛ በቃ ልጅ ያደገ መዳህ ጀመረ መቆም ጀመረ ምንድነው እንዴ? ማደግ አለብን። ሁለተኛው ደረጃ ራሱ ከተወለድነ በኋላ ማደግ አለብን። በምን? በእግዚአብሔር ቃል እውነት ማደግ አለብን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ራሱ በክርስቶስ ጸጋ እንድናድግ ይናገራል። ነገር ግን ይላል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት ምን በሉ እደጉ፣ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን። በሱ በጸጋው እደጉ። በክርስቶስ በሆነው ጸጋ እደጉ። የክርስቶስ የሆነ ጸጋ ወዴት ነው የሚያመጣል? ወደ እሱ ዕውቀት ነው የሚያመጣል። የእኛን እየጣለ ወደ እሱ ዕውቀት ወደ እሱ ሙላት ያመጣናል። በቃ እያወቃችሁ ስመጡ እኮ ነው። በቃ አሁን ልጅ መጀመሪያ እኮ እንደተወለደ እኮ ምንም አባቱ ይሁን እናቱ ይሁን አያውቅም። የሚያውቅበት አንድ ነገር በቃ ሌላ ሰው ሲታቀፈ ያለቅሳል። የወላጆቹን እስትንፋሽ የለመደው ገና መናገር ያልቻለው እንኳ ሌላ ሰው ሊያቅፈው ሲል ወደ ዛ ፈቀቅ ይላል።
የወላጆቹን ራሱ እንክብካቤ እንኳን ስላየ ማለት ገና በትንሽነት እያደገ ሲመጣ ደግሞ እኔ አንዳንድ ጊዜ እነዚህ ነጮች በተለይ እንዴት ነው ልጆቻችን የሚያሳድጉት እላለሁ። አንዳንድ ጊዜ ወክ አደርጋለሁና ገና እንደዚህ ለመቆም እንደዚህ የሚንገዳገደው እኔ ጥቁር መሆኔን ሳይ ይሸሻል። ቶሎ ብሎ ወደ ወላጆች ይጠጋል። ምንድን ነው የሚያስተምሯቸው እላለሁ። ሌላው ደግሞ ውሻ ይዞ ነጭ ሲያይ እንደውም እነሱ ግን ለማየት ይቀርባል። የሚገርም ነው እላለሁ። የሰው ባህሪ አስቡ። በቃ እንዴት እንደሚተላለፍ ወደ ወላጆች ሁሉ ይጠጋል። ስለዚህ አስተዳደግ በጣም ወሳኝ ነው እህቶቼ ወንድሞቼ። በወንጌል እውነት ካላደግነ የተወለድነው ራሱ ወደ እግዚአብሔር መንግስት እንደፈለስነ ካልገባን የመንግስቱ ወራሽ ነው አይደል የሚለው። ዛሬ እኮ ምናልባት እዚህ ራሱ የአማራ የኦሮሞ የትግሬ እኮ ወኪል ሆናችሁ ያላችሁ ሰዎች ትኖራላችሁ። ልንገራችሁ፣ በዚህ የተያዛችሁ ሰዎች ካላችሁ በቃ የእግዚአብሔር ቃል የሚለውን ልንገራችሁ፣ መንግስተ ሰማያት የእናንተ አይደለም። ከጨለማው መንግስት ከምድራዊ ነገራችን በደሙ ከነገር ከቋንቋ ከወገን ራሱ ማርኮ ለሱ ያደረገን ሰዎች ነው። ለማንም መኖር አንችልም። ዛሬ ተዋሳ አነሳላቸው ነበር። እኔ ሱዳን ብሪቲሽ ኤምባሲ ሰራ ነበር እና የኔ አለቃ የብሪቲሽ ኤምባሲ ዋና ኃላፊ ነች። አስብ፣ ስንት አበሻ ይታፈሳል። እና አንድ ቀን እኔም አበሾች ወዳሉበት ሂጄ ያዙኝ። ከዛ ሲይዙኝ መታወቂያን አሳየኋቸው። አንተ ከዚህ ለምን መጣህ? ከዛ ስሄድ እኔ ታክሲ ይዤ ሄድኩ። ስመልስ እነሱ ራሱ ወደ ከተማ መጡ። አስቡ እንዴት አይነት የሚፈሩት ማንን ነው? የእንግሊዝ መንግስትን። በስተጀርባ የእንግሊዝ መንግስት አለ ከኔ በስተጀርባ። እኔና እናንተ የክርስቶስ ኢየሱስ አምባሳደር ነው፣ የማንም አይደለም። በቃ ይሄ ገብቶን ነው መኖር ያለብን ነው። በእግዚአብሔር ቤት ይሄ ካልገባን በጣም አደጋ ነው፣ በጣም አደጋ ነው። ዛሬ ብዙ ነገር ቤተ ክርስቲያኑ ሰርጎ እየገባ ስለሆነ አላችሁ። እኛ አሜሪካ በሉት ኢትዮጵያ በሉት ኤርትራ በሉት ምን ነው ሁሉም እንዲድኑ የምንጸልይላቸው ናቸው እንጂ ናሽናሊስት አይደለም። እንደዛ ቢሆንማ ጳውሎስ ነው መጀመሪያ ራሱ ለአይሁዶች እንጂ ለሌላ ወንጌል መስበክ የለበትም ሊል ነበር። ነገር ግን አስቡ፣ አይሁዳዊ ሆኖ የግሪክ ሰው የለም፣ ራሱ አይሁዳዊ የለም። ክርስቶስ ለምን ለሁሉ ነው። የእግዚአብሔር ስም የተባረከ ይሁን። በዚህ ዘመን እኮ ላንድ እንትን ጎሳ እያደረግነው እኮ እየመጣ ነው ያለ። በጣም የወንጌል እውነት እየሸቀጥ ነው፣ የወንጌል እውነት ራ። ስለዚህ በክርስቶስ ኢየሱስ ጸጋ እንደግ የገባንበቱ መንግስት ወደሱ እንድናድግ ነው የሚፈልገው። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 ላይ ምን ይላል? እኛ ሀገራችን በሰማይ ነው ይላል። ከዛ የሚመጣውን ክርስቶስን እንጠብቃለን። እንደገናም ደግሞ ይህ የሚሞተው ስጋ ምን ይላል? ይለወጣል፣ የከበረውን ነገር ይለብሳል። የእግዚአብሔር ስም የተባረከ ይሁን። እዛ እኮ እንደ ማግኔት ስቦ የሚወስደን እኮ መነጠቅ የክርስቶስ ሕይወት ውስጣችን ሲኖር እኮ የተወለድነ ሰዎች ስንሆን በጸጋ እደጉ። ወደ ሁለተኛው ሐሳብ ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ አንደኛ ጴጥሮስ እንደዚህ ይላል፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። አያችሁ፣ ወተት ልጅን እንደሚያሳድገው እናንተ ደግሞ የቃሉን ወተት ተመኙ። በቃ
ማደጋችሁ በሱ ይሁን። አቤት እዚህ ውስጥ ራሱ ሳይበላ እስቲ አንድ ሳምንት የሚቆይ በእሑድ ብቻ እኮ የሚኖር ክርስቲያን ነው እየሆነ ያለነው። በየቀኑ የእግዚአብሔር ቃል ልናነብ ይገባል። አሁን ዲሰምበር 31 የምንሰጣችኋለን በየቀኑ የእግዚአብሔርን ቃል ስለማንበብ በየቀኑ አሁን 46ኛ ጊዜ እያነበብኩ ነው ከዘፍጥረት እስከ ራዕይ። ሁሉ ጊዜ 46ኛ ዙሩም አሁን ሳነበው ቻሌንጅ አረገኝ። ልክ አይደለህም የሚል ያሳየኛል። አሁንም አልሞትክም ይለኛል። በቃ እሱ አይለወጥም፣ እኔን እየለወጠኝ ይመጣል። በየቀኑ የህይወት መመሪያ አድርገን ልንይዘው ይገባል። እህቶች ወንድሞች፣ የእግዚአብሔር ጸጋ በሱ ማደግ አለብን። አሁን እንደተወለደ ሕፃን የቃሉን ወተት ተመኘ። ሶስተኛ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ማደግህ ይላል። ማደግህ በነገር ሁሉ ምን ይበል ይገለጥ። ማደጋችን በሁሉም አቅጣጫ ነው። አሁን ደሃ ሀገሮች አይታችኋል። ልጆቹ እያደጉ ነው አይደል? አንዳንዶቹ ምንድን ናቸው? አጽም ናቸው። እንደገና ደግሞ አንዳንዶቹ ሆዳቸው በጣም የተነፋ ነው አይደል? የተሟላ ምግብ ስለማያገኙ፣ የተሟላ ምግብ ስለማይመገቡ። እንደኛው እኮ የ9 ወር ልጆች ናቸው። ነገር ግን በሰውነታቸው የተሟላ ነገር ስለሌለ በጣም ብዙ ጉስቁልና በሰውነታቸው ላይ ይታያል። ተመጣጣኝ ምግብ ስለማይመገቡ። ማደግህ በነገር ሁሉ ምን ይበል ይገለጥ። ወደ ሶስተኛው ሐሳብ ልሂድ። ወደ ሶስተኛው ሐሳብ የእግዚአብሔር ጸጋ ኃጢአተኝነትን ያስክዳል። አሁን የምቆይበት እዚህ ላይ ነው። ቲቶ ምዕራፍ 2 አውጡልኝ። የምቆይበቱ እዚህ ላይ ነው የማተኩረው። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋ እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከአመፅ ሁሉ እንዲበጀን መልካሙን ለማድረግ የቀናውንም ገንዘቡ የሚሆነው ሕዝቡን ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና የእግዚአብሔር ስም የተባረከ ይሁን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ይህ ጸጋ እንደገና ደግሞ ምን ያደርጋል ነው የሚለው? ኃጢአትን ያስደርጋል ነው የሚለው። ኃጢአተኝነትን ምን ብለን ክደን። በረም መጽሐፍ ቅዱሳችሁን ከፍታችሁ ያዩ። ኃጢአተኝነትም ክደን። የምትክዱት የምታውቁትን ነገር ነው። አያችሁ፣ ይሄ ጸጋ ወደ ህይወት ከመጣ በኋላ ቅድም ምን ብያችኋለሁ? አሁን እኔ ክጄሃለሁ። እዚህ ቀደም አንድ ጊዜ ተናግሬዋለሁ ይመስለኛል። እና እንደዚህ ወደ ጌታ ከመጣው በኋላ እዛው በረሃ ላይ መከረኛው በረሃ የምታዋወቃት ልጅ አለች። ነርስ ነች። አሁን እሷም መጣች። ሲያትል ነው የምንኖረው። ከዛ በኋላ እንትን ነበር ልደት እና ጓደኛዬ ደግሞ ኮሎምበስ አለ ሚዜ ነበረ። እዛው ከበረሃ ጀምሮ ጓደኛዬ ነበርን ማለት ነው። እና አሁን እዛ ከመጣም በኋላ አሁን ጭፈራው ተጀመረ ማለት ነው። መጠጥ እኛም እናመጣለን፣ ጠጣ። አልጠጣም ራሱ አልኳቸው። እና አሁን ምን ያዝኩኝ? ውሃ ብቻ አምጡ አልኳቸው። ምንም ሊያምኑ አልቻሉም። ጭፈራ ተነሱ። ዝም ብዬ ቁጭ ብያለሁ። ከዛ በኋላ እሷን ፐርፐዝሊ ለመፈተን ነው ያመጣሁት።
ስለ እግዚአብሔር ጸጋ ነው የምነግራቸው። አንዳንድ ጊዜ የሰዎችን ትምክህት ይመስላቸዋል ሰዎች። ለምን ሰው ስለ ራሱ ይናገር? ኢየሱስ የሰራውን በእኛ ማለት ነው የምንናገረው። የሰው ጽድቅ የምናወራ ከሆነ ያማ ራሱ እርኩስ ነው በእግዚአብሔር ፊት፣ እንኳን በእግዚአብሔር ፊት በእናንተም ፊት። ይህን ውስጣችን ያንን እየፈለገ የምንናገረው ከሆነ አሁን ከዛ በኋላ መጣችና እንደዚህ ቢራዋን እንትን እያደረገች እንደዚህ ታሻሸኝ ገባ። ከዛ በኋላ ጎተተችኝ ማለት ነው ወደ ዳንሱ ለማስገባት። የሞተ ዘመድ አለሽ አልኳት። አሁን አለች። እኔ አሁን ለዛ ሙቻለሁ አልኳት። ለዛ የሞትኩኝ። የሚገርማችሁ በጣም የሚወዷችሁ መስለው ጓደኞች እንዴት እንደሚያጸምዷችሁ በጣም ስሙኝ ወጣቶች። ሆቴል ይዘው ይችን ልጅ መጨረሻ ላይ እኔ እንዳደርሳት ነው እንትን ያደረጉት፣ አሬንጅ ያደረጉት። ከዛ በኋላ መጨረሻ ላይ ሁሉ ሲያልቅ ደግሞ አንተ ካልወሰድክ አሉ። አይ እኔ እሷን አልወስድም አልኳቸው። አንቺ ወደ ጌታ ካልመጣሽ እኔና አንቺ አሁንም በህይወት ከሞትም በኋላ እንተያይም አልኳት። ወደ ጌታ ከመጣሽ ብቻ። አሁን እኔ የኢህአፓ መንግስትም አይደለሁም የአሜሪካን መንግስትም አይደለሁም። አሁን እኔ የእግዚአብሔር መንግስት ውስጥ ገብቻለሁ። ሌላ ዜጋ ነኝ። በጣም የሚገርማችሁ ነገር አሁን መጨረሻ ይዘች አልወስድም አልኳቸው። ከዛ በኋላ እኔ ሌላ ወንድም አለ እሱን ይዤ እሄዳለሁ አልኳቸው። መኪና ያለህ አንተ መውሰድ አለብህ አላቸው እኮ እነሱ። አልወስድም አልኳቸው። አስቡ እንግዲህ 44 ዓመት አሁን አይኗን አይቻታል። በራሳችሁ ላይ ወስኑበት። በተለይ ወጣቶች ሆናችሁ ስሙ። ምክንያቱም ይሄ ጸጋ ዓለማዊ ምኞት የሚያስክር ነው። ኃጢአተኝነትን የሚያስክር ነው። እኔ ታውቃላችሁ ለልጆቻችን ጧት ተደፍቼ እባክህን ይህን ጸጋ ይዩት ነው። ይህን ጸጋ ይዩት በቃ። የእግዚአብሔር ጸጋ ያቆማል። እህቶቼ ወንድሞቼ ያስችላል። ይህንን ዓለም ልጆቻችን ሊቋቋሙት አይችሉም። በሰው እውቀት ሊቋቋሙት አይችሉም። የሚያስችል የእግዚአብሔር ጸጋ አለ። የሚያስክል የእግዚአብሔር ጸጋ አለ። እግዚአብሔር ይሄ ያገኛቸው እህቶቼ ወንድሞቼ፣ በዚህ ጸጋ ያገኛቸው። ዓለማዊ ምኞትን ኃጢአተኝነት ምን ብለን ክደን የምናውቀውን እኮ ነው የምንክደው። ይቺ ልጅ እኮ ማውቃት በሌላ ነው፣ እሷ የምታውቀኝ በሌላ ነው። አሁን ግን አሁን የበዛ አላውቅሽም ትችላላችሁ። በሌላው የሚሰርቅ ሐዋርያው ጳውሎስ ምን ይላል? እየሰረቀ የነበረ ሰው እንኳን ምን ይላል? የሚሰጥ ሆኖ ይታይ። ለምን ክዶታን ያለው በድሮው ሳይሆን አሁን መታወቅ ያለበት ሌባ ከነበረ በመስጠት፣ አመንዝራ ከነበረ እንደገና ደግሞ በጽድቅ በመኖር፣ ውሸታም ከነበረ እውነትን በመናገር አባቱ ተለውጧል፣ አባቷ ተለውጧል። የእግዚአብሔር ጸጋ የሚያስችል ኃጢአተኝነትን፣ ዓለማዊ ምኞትን። ሶስተኛ ራሳችንን እንድንገዛ ያደርገናል። ልብ ብላችሁ ተመልከቱ። አቤት ይቺ ራስን መግዛት በቃ ስትፈተኑ ብቻ። ዛሬ ቤተ ክርስቲያንን እያወቀ ያለ ምንድነው ታውቃላችሁ? ቅድም እንዳልኳችሁ አጉል መንፈሳዊ ሆነው ወደ እግዚአብሔር ቤት ይመጡና በአገልግሎት ዘርፍ ውስጥ በሊደርሺፕ ውስጥ ይገባል። ከዛ ራስን መግዛት የሚባለው ነገር ይጠፋል። ቤተ ክርስቲያን ትታወቃለች። አያችሁ፣ በየዋህነት የሚመጡ ይጎዳሉ። አስቡ። እናንተ እኮ አሁን የኛ አይደላችሁ። ከኛ እኮ የተሻላችሁ ሰዎች እዚህ ውስጥ ተቀምጣችኋል። ግን ምንድን ነው እግዚአብሔር ኃላፊነት ሰጥቶ በዚህ ሲያስቀምጠን እናንተም ወደ እውነት እንድንመራ ነው። አያችሁ፣ ራስን መግዛት
ራስን በራሳችን ራሱ መግዛት አንችልም። አሁን ምን ልንገራችሁ? ሁለተኛ ጢሞቴዎስ 1:7 ላይ ምንድን ነው የሚለው? እግዚአብሔር ይላል የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ራስን መግዛት። ዛሬ ራስን ባለመግዛት ታውቃላችሁ፣ መንግስታት ንጹሃንም በቦምብ ይጨርሳሉ። በየትኛውም ሀገር ራስን ባለመግዛት ዛሬ ቤተክርስቲያን ስትታወቅ ታያላችሁ። ራስን ባለመግዛት ቤተሰብ ሲታወቅ ታያላችሁ። ራስን መግዛት በጣም ወሳኝ ነው ቶች ወንድሞች። በጣም ገላትያ ምዕራፍ 5 ቁጥር 22 እና 23 ላይ ፍቅር ራሱ፣ እምነት፣ ሰላም፣ የዋህነት፣ ራስን መግዛት ናቸው ይላል። የምን ፍሬ? የመንፈስ ፍሬ ነው። በስጋ በሞራል ያንን አናረገው። በቃ እስቲ እንጠማ እህቶቼ ወንድሞቼ፣ መንፈሳዊ ነገር እንጠማ፣ መንፈሳዊ ነገር እንፈልግ። በዚህ ቦታ የአዳር ጸሎት አለ፣ የማለዳ ጸሎት አለ፣ የዓርብ ምሽት ጸሎት አለ። እንጸልይ። ሰበንዴስ የሚጸልዩ ወላጆች አሉ። ትውልድ ለማትረፍ ነው። በባዶ ሜዳ የሚጮሁ አይደሉም። ስለዚህ እንትጋ እህቶቼ ወንድሞቼ። ብዙ እምቢ ብለን የምንኖርበት ጸጋ አለ። በጽድቅ እንድንኖር ያደርጋል። ቲቶ ምዕራፍ 2 ቁጥር 13 በጽድቅ እንድንኖር። ጽድቅ ምንድን ነው? እውነተኛ መሆን። በመስሪያ ቤታችን፣ በራሱ በአገልግሎታችን፣ በተለያየ ቦታ በጽድቅ እንድንገለጥ የእግዚአብሔር ፍቃድ። አንዳንድ ጊዜ ሰዎች አገልግሎት እዚህ ፖልፒት ብቻ ይመስላቸዋል። በምትሰሩበት መስሪያ ቤት እግዚአብሔርን ወክላችሁ ነው ያላችሁት። በየትኛውም ባላችሁበት፣ በምትሰሩበት፣ በምትማሩበት እግዚአብሔርን ወክላችሁ ነው ያላችሁት። ምክንያቱም በዛ ቦታ ምንም ሳትናገሩ እንደ ዳንኤል የእናንተን ሕይወት አይተው ሰዎች ሊነኩ ይችላሉ። ኢየሱስ ይችላል። እህቶቼ ወንድሞቼ፣ በጽድቅ እንድትኖሩ ያስችላል። ዓለም ያቃታትን ነገር እናንተ እንድትችሉ ያደርጋል። የእግዚአብሔር ስም የተባረከ። በጽድቅ እንድንኖር ያደርጋል። እንደገና አምስተኛው ነጥብ ቁጥር ራሱ ምዕራፍ 2 ቁጥር 13 አሁንም ደግሞ እግዚአብሔርን በመምሰል። በደንብ አዳምጡኝ። እኛ ክርስቶስን የሚሉ ሰዎች ስላሉ መምሰል ነው የሚለው። እሱም ባህሪ እንድንመስል። እኛ እግዚአብሔር እንሆናለን አይደለም እያለን ያለው፣ ባህሪውን እንድንመስል። ፍቅሩን፣ ምሕረቱን፣ ቸርነቱን፣ ታማኝነቱን ለሰዎች በእኛ ሕይወት እንዲታይ እግዚአብሔርን መምሰል እንድንታይ የተፈጠርንበትን በአምሳሉ ፈጠረን ስለሚል ዓላማው ያንደ ስለሆነ ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 የተፈጠርንበት እሱን ለመምሰል ስለሆነ። በዚህ ዘመን እኮ ታውቃላችሁ እኔ ስጋዬ ነው እንጂ መንፈሴ ኃጢአት አይሰራ እያሉ እኮ ነው። ታውቃላችሁ አሁን እንደዚህ ኃጢአት እኮ እንደፈለጉ የሚያደርጉት ነፍስ፣ መንፈስ፣ ስጋችሁ በክርስቶስ ቀን የተቀደሰ ይሁን ያለ ነቀፌታ በፊቱ ይገኙ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እና 24። ሁለተኛ ቆሮንቶስ ምዕራፍ ራሱ 7 ከቁጥር 1 እስከ 2 ቅድስናን ፍጹም እያደረግ በእግዚአብሔር ፊት ያለ ነቀፌታ እንድንገኝ እግዚአብሔር ይፈልጋል። ቤተክርስቲያን የተጠራችበት ያን ነው። ዓለምን መስላ አታሸንፍም። በዚህ ዘመን እኮ በቃ ዓለምን ለመምሰል ስንት እህቶች በትዳር ራሱ አገልጋይ የመሰሉ ሰዎች ጎድተዋቸዋል። ብዙ ሰው ነው ካንስል የሚያደርገው። 1276 ሰው ካንስል አድርጊያለሁ። ብዙዎቹ በትዳር የተጎዱ ናቸው። በእግዚአብሔር ስም የሚደረግ ማታለል፣ ዲሴፕሽን
እውነቱን ኑረን እንዳናልፍ የሚያደርግ ወደ ማጠቅለያው ልምጣ። በደንብ ስሙኝ የመጠቅለያው በጣም ይሄ ሁሉ ጊዜ ያረካኛል። የሚገርማችሁ የእግዚአብሔር ጸጋ የማይቻለውን ያስችላል። የማይቻለው ምን ይላል? ያስችላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 ላይ የሰይጣን መውጊያ ነው ጳውሎስ የተሰጠው። አስቡ፣ የሰው መውጊያ አይደለም፣ የሰይጣን መውጊያ። 3 ጊዜ ጸለየ፣ አልተወሰደም። እግዚአብሔር እንደዚህ አለ፣ ጸጋዬ ምን ይላል? ይበቃሃል፣ ኃይሌ በድካምህ ምን ይላል? ይገለጣል። ከሰይጣን በላይ የሚያኖር ጸጋ። ሰይጣን እግሩ ስር ነው፣ ጳውሎስ ግን ራሱ እስከ 3ኛ ሰማይ የተነጠቀ ሰው። ሰይጣን እግራችን ስር የሚያስጥል የእግዚአብሔር ጸጋ፣ የሚያስችል የእግዚአብሔር ጸጋ። ሃሌሉያ! ደስ ይለኛል ሁሉ ጊዜ ስለ እግዚአብሔር ጸጋ ሳስብ፣ የመኖሬ ትርጉም ስለሆነ፣ የምፎክርበት ስለሆነ። የእግዚአብሔር ጸጋ የሚያስችል በቃ ሰዎች አንዳንድ ጊዜ እኛን ጽድቅ ሊያወሩ ይፈልጋሉ። የሚያስችል የእግዚአብሔር ጸጋ። ስንት እህቶች ወንድሞች ሳያገቡ ጌታን እየጠበቁ በጽድቅ የሚኖሩት የሚያስችል ጸጋ። የነሱ ጽድቅ አይደለም፣ ይሄ የተሰራው በክርስቶስ የተሰራው ጸጋ የሚያኖር ጸጋ። ሃሌሉያ! ሁለተኛው ሉቃስ 1:30 ላይ ተመልከቱ። በሰው የማይቻል እንዲህ አለ መልአኩ፣ መልእክተኛው መልአኩ ገብርኤል ነው። ማርያም ሆይ ጸጋ የሞላብሽ፣ በሰው የማይቻል የሚያስችል የእግዚአብሔር ጸጋ። በሰው የማይቻል በእግዚአብሔር ግን ይቻላል። ጸጋ የሞላብሽ ኢየሱስ ካንቺ ይወጣል። ሃሌሉያ! ዛሬ አልቻልኩም የምትሉበት ነገር አለ፣ የሚያስችል የእግዚአብሔር ጸጋ አለ። ዛሬ ልተውላችሁ የምፈልገው ይሄን ሁሉ ተናግሬ የሚያስችል የእግዚአብሔር ጸጋ አለ። ይሄን ጸጋ እንፈልግ እህቶች ሆይ። መጨረሻ ይሁዳ ምዕራፍ 1 ነው ያለው ቁጥር 24 ላይ ሳትሰናከሉ፣ ተመልከቱ፣ ሳትሰናከሉ ኢየሱስን እስክናየው የሚጠብቅ ጸጋ አለ። አያችሁ፣ መጀመሪያ ወደ ጌታ ስንመጣ በቃ እንወድቅ ይሆን እንፈራ ነበር። የሚያቆም ጸጋ ይሄው አለ። ከጸጋው የተነሳ ይሄው አለ የሚያቆም፣ ሳንሰናከል ብንወድቅ አንስቶ እንደገና የሚያቆም የእግዚአብሔር ጸጋ። ክብር ለእግዚአብሔር። የማጠቃለያ ሐሳብ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ በመከራ ሁሉ ምን የሚያደርግ፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋው ሁሉ ምን አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ሃሌሉያ! እንጸልያለን። ይህ ኢየሱስ ይሄ ጸጋ አለ። እህቶቼ ወንድሞቼ፣ ዛሬ አቃተኝ የምትሉን ነገር አለ፣ የሚያስችል ጸጋ አለ። የሚያስችል ጸጋ አለ።